እመቤቴ ማርያም ሆይ የዓለሙ ሁሉ መመኪያ ነሽና ሥጋዬን እንደ ሰም ከሚያቀልጠው ከሥጋዊ ፍቃድ እሳትነት አድኝኝ። ልቦኔን የሚያማታውን የዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልኝ። በደም ከሰከረች ከዓመፀኛ ሰው ምላስ ሰውሪኝ። አሜን። ድንግል ሆይ ከሚመጣብኝ ከሚሰነዘርብኝ ክፉ ነገር ሁሉ በሚካኤልና በገብርኤል ክንፍ ከልለሽ ሰውሪኝ። ከማንኛውም ሰብአዊ ፍጡር ሁሉ ፍቅርን፣ አንድነትን ስጪኝ። ከመሞቴ በፊት በንስሐ ጎዳና ምሪኝ። ከሄድኩበት ከዋልኩበት በሰላም በሰናይ ወደ ቤቴ መልሰሽ አግቢኝ። በዚህ ዓለም የሚጣላኝን የሚቃወመኝን ከምድር ላይ ነቅለሽ ጣይልኝ። ልጅሽ ኀጢአቴን ይቅር እንዲለኝ ለምኝልኝ። አሜን። እመቤቴ ድንግል ማርያም ሆይ ክብርሽን ገናንነትሽን ከቶ መናገር የሚቻለው ማን ነው? እርሱ እግዚአብሔር መርጦሻልና። ድንግል ማርያም ሆይ መላእክት ያገኑሻል፣ ኪሩቤልና ሱራፌልም ያመሰግኑሻል። ሰማይና ምድርን ለፈጠረ ለመለኮት ማደሪያ ሆነሻልና ምስጋና ይገባሻል። እመቤቴ ድንግል ማርያም ሆይ ከፍጥረታት ሁሉ እጅግ የከበርሽ ነሽ። በሰማይም በምድርም ከእግዚአብሔር በታች እንዳንቺ የከበረ የለምና እናከብርሻለን፣ እናገንሻለን። የመለኮት ማደሪያ ድንግል ማርያም ሆይ በማልትና በሌሊት አንቺን የማላስብበት ጊዜ የለም፣ በዐይነ ሕሊናዬም የማላይሽ ጊዜ የለም። ማኅደረ መለኮት ሆይ የተመሰገነውን የክብርሽን ነገር መናገር የሚቻለው ምን አንደበት ነው? የጽርሐ አርያም ብርሃን ሆይ ስለ ቅድስናሽ መስማት የሚቻለው ምን ጆሮ ነው? እመቤቴ ማርያም ሆይ የዓለም ሁሉ ሕዝብ ለክብርሽና ለገናንነትሽ እንደምን ባለው ምስጋና ለማመስገን ይችላል። ነገር ግን ምስጋናሽ ገናንነትሽ በሰው አንደበት ተነግሮ አያልቅም። ስለሆነም እንደ ቅዱስ ገብርኤል ሰላምታ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ጸጋን ክብርን የተመላሽ ሆይ ደስ ይበልሽ እያልኩ አመሰግንሻለሁ። እመቤቴ ድንግል ማርያም ሆይ ወላዲተ አምላክ ሆይ ክብርሽ ገናንነትሽ ታላቅ እንደመሆኑ በሰውና በመላእክቶች ዘንድ የተወደሽ በሥላሴም ዘንድ ባለሟልነትን የተጎናጸፍሽ ነሽና በተንኰልና በክፋት በምቀኝነት በሚያሴሩብኝ ጠላቶቼ ላይ ቁጣና መዓት ይውረድባቸው። እንደ ጉም በነው እንደ ጢስ ተነው ይጥፉ፣ በቈፈሩት ጉድጓድ ይውደቁ። ወላዲተ አምላክ ማርያም ሆይ ጠዋት ስነሣ እግዚአብሔርንና አንቺን እመቤቴን በጸሎት እንዳመሰግን የሚያነቃቃ መንፈሰ ሕሊና አሳድርብኝ። ሥራና ወንድም ወዳድ አድርጊኝ። የምሠራውን ባርኪልኝ። የዕለት ምግብና የዓመት ልብስ ስጪኝ። ኀጢአት እንዳልሠራ ተቈጣጠሪኝ። ከችግር ከመከራ ሰውሪኝ። እመቤቴ ድንግል ማርያም ሆይ ለጸሎት እጄን ወደ አንቺ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ። የከበደውን ጭንቄንና መከራዬን ለማቃለል ባጠገቤ ተገኝተሽ አረጋጊ። እኔ በራሴ ድካምና ቱርፋት የመጽናናት ኃይል የለኝምና እመቤቴ ድንግል ማርያም ሆይ የእኔን አወዳደቅ የሚመኙ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬን የሚወዱ ራሳቸው ይጐሳቆሉ። እኔ አገልጋይሽ ግን ከፍ ከፍ ልበል። በንቀት የሚመለከቱኝ ሁሉ እነሱ የተናቁ ይሆኑ። ለእኔ